የ2026 ዓለም ዋንጫ ፍጻሜ ጨዋታ የአርጀንቲናና የስፔን ብሔራዊ ቡድኖች ፍልሚያ የአባትና የልጅ የመምህሩና የደቀ መዝሙሩ ፍጥጫ ለሁለተኛና ለአራተኛው ዋንጫ የሚደረግ የሁለት ሀያላን ሀገራት ትንቅንቅ የ16 ዓመትና የ4 ዓመት የዋንጫ ናፍቆት ተጋድሎ ሁለት የእግር ኳስ ግዙፍ ሀገራት ወደር አልባ ለሆነውና በታሪክ 23ኛ ለሆነው ውድ ዋንጫ የሚያደርጉት ፍልሚያ በታሪካቸው በመድረኩ ለሁለተኛ ጊዜ የሚገናኙት እጅግ በጣም የተመጣጠነ ፉክክር እንደሚያደርጉ የሚጠበቁት ሰዎች ሲያሻቸው አንዴ ባርሳ ደርቢ፣ አንዴ የወዳጅነት፣ አንዴ ደግሞ የወንድማማቾቹ ጨዋታ እያሉ የሚጠሩት እጅግ ተጠባቂው የፍጻሜ ትንቅንቅ ዋንጫው ለተከታታይ ጊዜ ወደ አርጀንቲና ወይስ ከ16 ዓመታት በኋላ ወደ ስፔን ያመራ ይሆንም? እነሆ የእነዚህን ሀገራት የዓለም ዋንጫ ታሪካዊ ዳራ፣ አሁናዊ አቅምና ማንነት፣ የሚጠበቁ ሁነቶች፣ የተሰጡ አስተያየቶች፣ ግምቶችና ከያቅጣጫው ምን ተባለ የሚሉ የተሰነዘሩ ጠንካራ አስተያየቶች እንዲሁም የጨዋታውንና የተፋላሚ ሀገራትን አጠቃላይ ሁኔታዎች በዕለቱ የገበያ ስፖርት ከሜዳ ባሻገር የእኩለ ቀን ትንታኔያችን ልናስቃኛችሁ ወደድን። ሐምሌ 12 ቀን 2018 ዓ.ም ዕለተ እሁድ መኮንን አልማው ነኝ። አብራችሁን ቆዩ። And he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the black stayed down. በታሪክ ለመጀመሪያ ጊዜ በአሜሪካ በካናዳና በሜክሲኮ በሶስት ሀገራት አስተናጋጅነት በ16 ከተሞችና በ48 ተሳታፊ ሀገራት መካከል ሲካሄድ የሰነበተው 23ኛው የዓለም ዋንጫ ውድድር ፍጻሜውን ሊያገኝ ሰዓታት ቀርተውታል። ከአንድ ወር በፊት በኢትዮጵያ ቀን አቆጣጠር ሰኔ 4 ቀን 2018 ዓ.ም የተጀመረው ውድድሩ ትላንት ሌሊት 6 ሰዓት ላይ በደረጃ ጨዋታ እንግሊዝ ፈረንሳይን ድል በማድረግ ሶስተኛ መውጣቷን ካረጋ ገጠች በኋላ የውድድሩ 103 ጨዋታዎች ተጠናቀው ዛሬ ደግሞ የመጨረሻውና 104ኛው የ2026 የዓለም ዋንጫ የፍጻሜ ፍልሚያ በጉጉት እየተጠበቀ ነው። ይህ የፊፋ የዓለም ዋንጫ ፍጻሜ ጨዋታ በብዙ መልኩ ተመሳሳይነት ያላቸውን የአርጀንቲናንና የስፔን ብሔራዊ ቡድኖችን እርስ በርስ አፋጧል። ሁለቱ የእግር ኳስ ግዙፍ ሀገራት በታሪካቸው እጅግ በጣም የተመጣጠነ ፉክክርና ብዙ ተመሳስሎች ያላቸው ናቸው። ሜዳ ላይ ግንኙነታቸውን ስንቃኝ ሁለቱ ሀገራት በአጠቃላይ የእግር ኳስ ሜዳ ላይ እስካሁን 14 ጊዜ ተገናኝተዋል። እርስ በርስ በተደረጉ 14 ጨዋታዎች ሁለቱም ሀገራት እኩል 6 ድሎችን ሲጎናጸፉ ሁለት ጨዋታዎችን ደግሞ በአቻ ውጤት አጠናቀዋል። በዚህ ዓለም ዋንጫ መድረክ በታሪክ የተገናኙት ደግሞ አንድ ጊዜ ብቻ ሲሆን ያም እንደ አውሮፓውያን አቆጣጠር በ1966 በእንግሊዝ አስተናጋጅነት በተካሄደው የዓለም ዋንጫ ውድድር ነበር። በወቅቱ የተገናኙት የምድብ ጨዋታ ላይ ሲሆን ግጥሚያውንም አርጀንቲና 2-1 በሆነ ጠባብ ውጤት አሸንፋለች። ከዚያ ጊዜ ወዲህ ግን በመድረኩ ተገጣጥመው የማያውቁ ሲሆን ነገር ግን በወዳጅነት ጨዋታ ተፋልመው ያውቃሉ። ይህም የቅርብ ጊዜ ማለትም ከቅርብ 10 ዓመታት ወዲህ ሲሆን ከመጨረሻዎቹ ጨዋታዎች መካከል ማርች 2018 ማድሪድ ላይ በተደረገ ጨዋታ ስፔን አርጀንቲናን 6-1 በማሸነፍ ከፍተኛውን ውጤት አስመዝግባለች። ታዲያ እኒህ በመድረኩ ላይ ለአንዴና ለመጨረሻ ጊዜ ከ60 ዓመታት በፊት የተገናኙት ሁለቱ ሀገራት ዛሬ ለሁለተኛ ጊዜ እጅግ ወሳኝ በሆነው የፍጻሜ ጨዋታ ላይ ተፋጠዋል። የወደፊቱ የእግር ኳሱ ተስፈኛ ልዑል በሆነው ያሚን ያማልና በእግር ኳሱ ንጉሥ ሊዮኔል አንድሬስ ሜሲ አስገራሚ ታሪክ የደመቀው ይህ የዋንጫ ጨዋታ ዓለም እጅግ በጉጉት የምትጠብቀው ሲሆን ፍጻሜውም እጅግ በርካታ ክስተቶችን እንደሚያስመለክተን ከወዲሁ የሚገመት ነው። የዕለቱ ጨዋታ በውድድሩ 8 ጎሎችን ያስቆጠረውንና ሪከርዶችን የሰባበረውን የአርጀንቲናውን ኮከብ ሊዮኔል ሜሲን ከስፔኑ ወጣት ተስፈኛ ላሚን ያማል ጋር የሚያገናኝ መሆኑ የልዩ ታሪክ ምዕራፍ መዝገብ ጭምር አድርጎታል። 19 ዓመታትን የተጠጋ እጅግ አስገራሚ ታሪክ ያላቸው ሁለቱ ከዋክብቶች አንዱ በ39 አንዱ ደግሞ በ19 ዓመታቸው ላይ በግዙፉ መድረክ ለሀገራቸው ይፋለማሉ። አርጀንቲና ያለፈውን የ2022 ዓለም ዋንጫ ውድድርን ጨምሮ የ3 ጊዜ የዓለም ዋንጫ አሸናፊ
ስትሆን ስፔን ደግሞ እንደ አውሮፓውያን አቆጣጠር በ2010 በደቡብ አፍሪካ በተደረገው የዓለም ዋንጫ አንድ ጊዜ ብቻ አሸንፋለች። በዚህም ሜሲ በሱ የሚመኩ አጋሮቹን አስተባብሮ ለሀገሩ አርጀንቲና አራተኛ ዋንጫውን ወደ አርጀንቲና ለመውሰድ ሲፋለም፣ ወጣቱ ያሚን ያማል ደግሞ ከከዋክብት ስብስቡ ጋር ለሀገሩ ስፔን ሁለተኛውን የዓለም ዋንጫ ወደ ማድሪድ ለመውሰድ ይገዳደራል። ይህ የአርጀንቲናና የስፔን የዓለም ዋንጫ የፍጻሜ ጨዋታ የእግር ኳስ አፍቃሪዎችን በከፍተኛ ጉጉት እየናጠ እጅግ ተጠባቂ ፍልሚያ ሲሆን የትውልድ ቅብብሎሽ የሚታይበትና የክፍለ ዘመኑ ታላላቅ የእግር ኳስ ጥበበኞችን የሚያገናኝ ወሳኝ ፍልሚያ በመሆኑ ዓለም ይጠብቀዋል። በጨዋታውም የአርጀንቲና ጥንካሬና አጨዋወት እንዲሁም የልምድ ብቃት ትኩረት ተሰጥቶታል። አርጀንቲናዎች ለተከታታይ ሁለተኛ ጊዜ የዓለም ዋንጫ ፍጻሜ የደረሱ ግፊት እና ጫና መቋቋም የሚችሉበት ልምድ ያላቸው አስገራሚ ተፋላሚዎች ናቸው። ሊዮኔል ሜሲ በቡድኑ ውስጥ ያለው ተጽዕኖ ፈጣሪነትና በኳታሩ ስኬት ሳይረኩ ሌላ ታሪክ ለመስራት የሚያደርጉት ጥረት እንዲሁም የመጡበት የውጤት ቅልበሳና ያልሸነፍ ባይነት ተጋድሎ የቡድኑ ዋነኛ የድል መሳሪያ ነው። አርጀንቲና ምንም እንኳን ግብ የሚቆጠርባት ሀገር ብትሆንም ነገር ግን የተከላካይ ክፍሏን አጠናክራ በጥንቃቄ በመጫወትና አጋጣሚ በጥሩ መንገድ በመጠቀም ላይ ተመርኩዛ ለማጥቃት የማትቸገር መሆኗና በዚህም ስኬታማነቷን ደጋግማ ማረጋገጧ በዛሬው ፍልሚያም ይህንን እንደምትመርጥ ይጠበቃል። ፈጣንና ማራኪ አጨዋወት ያለው የስፔን ብሔራዊ ቡድን በበኩሉ በአሁኑ ሰዓት በአውሮፓ እጅግ ማራኪና ፈጣን እግር ኳስ የሚጫወት ስብስብ ነው። የወጣቶች ጉልበት ደግሞ ሀገሪቷን ለድሉ እንድትገመት አድርጓታል። ከ2010 ወርቃማ ትውልድ በኋላ ለመጀመሪያ ጊዜ ዋንጫውን ለማንሳት ፍጻሜ ላይ የደረሱትና ቆርጠው የተነሱት ስፔኖች በኳስ ቁጥጥርና በፈጣን የማጥቃት እንቅስቃሴ አርጀንቲናን መፈተን እንደሚችሉ ይገመታል። ከዚህ በመነሳትም በርካቶች የጨዋታውን ግምትና የውጤት ትንበያቸውን ሲያስቀምጡ ወደ ስፔን አጋድለው ተስተውለዋል። ተመጣጣኝ ፍልሚያ እንደምናይበት በሚጠበቀው በዚህ የፍጻሜ ጨዋታ የብዙ ስፖርት ተንታኞች ግምት ተቀራራቢነት ቢኖረውም ነገር ግን ትንሽ ልዩነት አሳይቷል። ሁለቱ ቡድኖች እጅግ በጣም የተመጣጠነ ብቃት ስላላቸው ጨዋታው ተቀዛቅዞ እንዳይቆይ የሚያደርግ ሙቀት እንደሚኖረው ሲጠበቅ፣ ጨዋታው እጅግ ተቀራራቢ በመሆኑ በመደበኛው 90 ደቂቃ አሸናፊው ሳይለይ ወደ ጭማሪ ሰዓት አሊያም መለያ ምት ሊያመራ እንደሚችልም ተንታኞች ይገምታሉ። አብዛኛዎቹ የስፖርት አፍቃሪዎችና ተንታኞች ጨዋታው 2-1 ወይም 3-2 በሆነ ጠባብ ውጤት ሊጠናቀቅ እንደሚችል ግምታቸውን ይሰጣሉ። ስለዚህ ጨዋታው ስፔኖች በመጀመሪያው ግብ ካገኙ አርጀንቲናዎች ክፍተት ጥለው ለማጥቃት ስለሚገደዱ ጨዋታው ሰፋ ያለ የግብ ዕድሎች የሚታዩበት ከመጀመሪያው እስከ መጨረሻው ደቂቃ ድረስ ተመልካችን በከፍተኛ ስሜት የሚያቆይ ይሆናል ተብሎም ይጠበቃል። በ2026 የዓለም ዋንጫ ፍጻሜ ለሚደረገው የአርጀንቲናና የስፔን ጨዋታ አብዛኞቹ የስፖርት ተንታኞችና የሱፐር ኮምፒውተር ግምቶችን ስናይ ስፔንን ቅድሚያ በመስጠት የማሸነፍ ሰፊ እድል አላት ብለዋል። የኦፕታ ሱፐር ኮምፒውተር ትንበያ ለስፔን ዋንጫውን የማንሳት 59.6% እድል ሲሰጣት ለአርጀንቲና ደግሞ 40.4 እድል ሰጥቷታል። የሌሎች ዋና ዋና ስፖርት ተንታኞች የውጤት ግምቶች ደግሞ በስፔን 2-1 ወይም 2-0 በሆነ ውጤት እንደሚያልቅ ግምታቸውን አስቀምጠዋል። እስካሁን አንድ ጎል ብቻ ያስተናገደችው ስፔን በመካከለኛው ሜዳ ቁጥጥርና በጠንካራ መከላከሏ ጨዋታውን እንደምትመራ ሲጠበቅ፣ አርጀንቲና በሊዮኔል ሜሲ መሪነትና ባላት አስደናቂ መልሶ ማጥቃት እንዲሁም የውጤት መቀልበስ ወይም ከምባክ ብቃት ፈታኝ እንደምትሆን ጥርጥር የለውም። በተጨማሪም ጨዋታው በመደበኛው 90 ደቂቃ 1-1 በሆነ አቻ ውጤት ተጠናቆም ወደ ተጨማሪ ሰዓት ወይም መለያ ምት ሊያመራ እንደሚችልም ሰፊ ግምቶች አሉ። ሆኖም ግን በርካቶች ደግሞ እኒህን ግምቶች ይቃወማሉ። አርጀንቲናን ተራ ቡድን ማስመሰል አክብሮት ማሳጣት ነውም ይላሉ።
የቀድሞ እንግሊዛዊ ተከላካይ ሪዮ ፈርዲናንድ የአርጀንቲና ብሔራዊ ቡድን እንደ ተራ ቡድን መገለጹን አጥብቆ ተችቷል። አንዳንድ ሰዎች አርጀንቲናን እንደ ተራ ቡድን አድርገው መግለጻቸው አክብሮት ማሳጣት ነው፣ እነሱ በታሪክ ከታዩ ምርጥ ተጫዋቾች አንዱን ሜሲን ይዘዋል የሚለው ፈርዲናንድ እሱ 39 ዓመቱ ቢሆንም አሁንም ከምርጥ ተጫዋቾች አንዱ ነው ብሏል። አክሎም የአርጀንቲና ብሔራዊ ቡድን ምርጥ ቡድን ነው፣ ጫናው ሲሆኑ የበለጠ ጠንካራ ይሆናሉ ይልና ነገር ግን ጨዋታውን ስፔን የምታሸንፍ ይመስለኛል በማለት ደግሞ ግምቱን ያስቀምጣል። ይህ የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ይሄ የዓለም ዋንጫ ፍጻሜ ለእግር ኳሳችን ከሰማይ የሰጠን ስጦታ ነው ሲሉ የገለጹትና ስሎቫኒያዊው ዳኛ ስላቭኮ ቪንቺች እንዲመሩት የተደረገው ይህ የዓለም ዋንጫ ብዙ ነገሮችንም እየሰማንበት ነው። ዋና ዳኛው አርጀንቲና በ2022 ኳታር ዓለም ዋንጫ ለመጨረሻ ጊዜ የተሸነፈችበትን የሳውዲ አረቢያ ጨዋታ መርተው የነበሩ መሆናቸው ይታወሳል። ታዲያ ከጨዋታውና ከዳኛው ጋር በተያያዘ ሌሎች ትኩረት የሚስቡ በርካታ ጠንከር ያሉ አስተያየቶች ተሰንዝረዋል። የባርሴሎና ፕሬዝዳንት ሁዋን ላፖርታ በዓለም ዋንጫ ፍጻሜ ዳኛው ፍትሐዊ ከሆነ ስፔን የማሸነፍ ዕድሏ የበለጠ ይሆናል ብለዋል። ነገር ግን ዳኛው ራሱን ማሳየት አለበት የሚሉት ላፖርታ እኛ የተሻለ ቡድን አለን፣ ዳኛው ጥሩ ከሰራና ጨዋታውን ከተቆጣጠረ ስፔን የተሻለ የማሸነፍ ዕድል አላት፣ የጨዋታው ዳኛ ሜዳ ላይ ያለውን ስልጣን ማረጋገጥ አለበት ብለዋል። የስፔን ብሔራዊ ቡድን ተከላካይ አይመሪክ ላፖርታ በበኩሉም የአርጀንቲናን የኃይል አጨዋወትንና የዳኝነት ጉዳይን በተመለከተ ተችቶ በሰጠው አስተያየት ባለፉት ጨዋታዎች ያልተለመዱ ነገሮችና የማያስቀጡ ጥፋቶችን አይተናል፣ በተለይ በአርጀንቲና በኩል ተጫዋቾቻቸው ጠንካራ ጥፋቶችን ሲሰሩ ነበር ሲል ተናግሯል። በእንደዚህ አይነት ውድድር ይህ መፈቀድ የለበትም፣ ምክንያቱም የሰውን ሀሳብ ወደ ንዴት ይቀይራሉ ያለው ተጫዋቹም ሁኔታው በዳኛው ላይ እየተመካ ይሆናል፣ ከቁጥጥር እንዳይወጣ መጠበቅ አለበት ሲልም ያሳሰበ ሲሆን እኛ ጨዋ ቡድን ነን፣ ተጋጣሚያችንን በኃይል አናጠቃም ወይም የብደት ጥፋቶችን አንሰራም ሲልም አክሏል። አርጀንቲናዊው የቀድሞ ተጫዋች ሰርጂዮ አጉዌሮ በበኩሉ ምን እያልክ ነው? ምኑ ነው ያስገረመህ? ምኑስ ነው ይህን ያስባለ በማለት ይጠይቅና ስማኝ፣ ውዝግብ ለመፍጠር አትሞክር፣ ምክንያቱም ፊት ለፊት ስንገናኝ ታፈገፍጋለህ ሲል ምላሹን ሰጥቷል። ሌላው ለቅጣት ሲጠበቁ የነበሩት የአርጀንቲና ተጫዋቾችም ጉዳይ ውጤቱ ተቃራኒ ሆኖ አግኝተውታል። የአርጀንቲና ተጫዋቾች ከግማሽ ፍጻሜው የእንግሊዝ ጨዋታ በኋላ ፖለቲካዊ ይዘት ያለው ጽሑፍ አስመልክተው ነበር። ተጫዋቾቹ ያስመለከቱት መልእክት በእንግሊዝ የተወሰደው የኦክላንድ ደሴቶች ግዛት ወደ አርጀንቲና እንዲመለስ የሚጠይቅ ነበር። ድርጊቱን የእንግሊዝ ፖለቲከኞች በይፋ የተቃወሙ ሲሆን ፊፋም ቅጣት እንዲጥልባቸው ጠይቀው ነበር። ሆኖም በዶናልድ ትራምፕ የሚዘወረው ፊፋ በጉዳዩ ላይ አንዳችም ያለው ነገር አልነበረም። የአሜሪካ መንግስት በበኩሉ የአርጀንቲና ተጫዋቾች ያንን ማድረግ መብታቸው ነው ሲል ድጋፍ አድርጓል። የዓለም ዋንጫው አዘጋጅ ግብረ ኃይል ኃላፊም በበኩሉ በአሜሪካ የመናገር ነጻነት አለ፣ እዚህ ያንን ማድረግ ይቻላል፣ መብታቸው ነው ያለ ሲሆን ተጫዋቾቹ ዛሬ ምሽት በፍጻሜው ስፔንን ካሸነፉ ያንን አርማ እንዲያሳዩ ከነጩ ቤተ መንግስት ፍቃድ እንደተሰጣቸውም ተገልጿል። ታዲያ ይህ በበርካታ አስደናቂ ዝግጅቶች ታጅቦ በአሜሪካ ኒው ጀርሲ ግዛት ኢስት ራዘርፎርድ ከተማ በሚገኘው ሜትላይፍ ስቴዲየም ወይም ለውድድሩ ሲባል በፊፋ አጠራር ኒውዮርክ ኒው ጀርሲ ስቴዲየም ተብሎ በተሰየመውና 80 ሺህ ደጋፊዎችን በሚይዘው ሜዳ የሚደረገው ይህ ፍልሚያ ጅማሮ በጉጉት የሚጠበቅ ሲሆን ገበያ ስፖርትም እንደተለመደው በቀጥታ ወደ እናንተ የሚያደርሰው ይሆናል። ታዲያ እስከዛው ድረስ ስለ ዝግጅቱና ስለ ጨዋታው ያላችሁን አስተያየት እንዲሁም ግምቶቻችሁን በኮሜንት እያስቀምጣችሁ በሰላም ቆዩልን።